ትሁትና አባባ ታሪክ ሰሩ። ገዙ እንግዲህ በፖሊስ ተያዘ። ትሁቴ የገዙን ወንጀል ሚስቱን ሞታለች እያለ ደብቆ እያሰቃየና እንዲሁም ደግሞ የአእምሮ ጭንቀት እንዲይዛት አድርጎም ሌላ ሴት በላዋ ላይ በማግባቱና በቤቷ በማምጣቱ ሁሉን ነገር አሁን ሴትየዋ ራሷን ለማጥፋት እየተጋበዘች እንደሆነም በማለትም ትሁቴና አባባ ለፖሊስ የገዙን ጉዳይ በማመልከትም ገዙ እጅ ከፍንጅ በፖሊስ እንዲያዝ አደረጉ። በዚህን ሰዓት ፖሊሱን ስታይ አእምሮዋ ትክክል ስላልነበረ ያዙ ይልቀቁኝ አለችም የገዙ የድሮ ባልተቤቱ። አሁን ላይ እንግዲህ በሚያሳዝን ሁኔታ የገዙ ሚስት ይችኛዋን እያሰቃየ ብትገኝም ዛሬ ግን ትሁት ቃል ስለገባችላት ልጅሽንም አገናኝሻለሁ ከዚህ ጭንቀት አወጣሻለሁ ብላትም ስለነበረ ትሁቴ ለአባባ የሚፈጠረውን ነገር በሙሉ እየተናገረችም እጅ ከፍንጅ በፖሊስ እንዲያዝ ወንጀሉ በይፋ እንዲወጣ በማድረግም እንግዲህ ፖሊሶቹ ገዙ ላይ ትልቅ ጉዳት አደረሱበት በመተኮስ። ምክንያቱም ገዙ አሁን ላይ አመልጣለሁ እያለ በሚፍጨረጨርበት ሰዓት ከላዩ ላይ ትልቅ ችግር ፈጠረ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘን መጥተናል። እንግዲህ በጉጉት ስንጠብቀው ነበረ። ትሁቴ አሁን ላይ ለገዙ ለቀድሞ ባልተቤቱ መስዋዕትነትና ዋጋ እየከፈለች ትገኛለች። ምክንያቱም ገዙ በላዋ ላይ አግብቶ እሷን እያሰቃየ ከቤት እንዳትወጣና ድምጧንም እንዳታሰማ በማድረግ ያስፈራሩ የአእምሮ ጭንቀት እንዲይዛት አድርገዋል። በዚህን ሰዓት ትሁት ሆን ብላ እየተከታተለች ባለችበት ሰዓትም እነሱን ሲወጡላት ለቀድሞ ሚስቱ ምግብ እየሰጠች አእምሮ በሽተኛ ሆኛለሁ፣ እብድነሽ እያሉኝ ነው፣ ማንም አይቀርበኝም ስትልም እኔ ቃል እገባልሻለሁ ትንሽ ጨንቆሽ እንጂ በፍጹም አንቺ በሽተኛ ሆነሽ አይደለም፣ ደግሞ ይሻልሻል፣ ከዚያ አወጣሻለሁ በማለትም እያጽናናቿን ነበረ። ነገር ግን መጨረሻ ላይ አእምሮዋ ትክክል ስላልነበረ ትሁቴን ሲጥ አድርጋ አንቃ ያዘቻት። እናም እነሱ ሲወጡላት ምግብም ሁሉንም ነገር እያደረሰችላት ነበረ። በስተ መጨረሻ ግን ከአባባ ጋር ለመጨረሻ ጊዜ በመገናኘት ትሁቴ አሁን ፖሊስ ከገዙ ቤት ይዞ እንዲመጣና እሱን እጅ ከፍንጅ አስይዞ ይቺ የተጨነቀች ነፍስያዋ መድረሻ ያጣች ሴትዮ ነፃ እንድትወጣ ማድረግ አለብኝ ስትልም አባባም እኔ ተባበርሻለሁ፣ አንቺን የሚጎዳ ነገር አይሁን እንጂ ምንም ነገር ለማድረግ ዝግጁ ነኝ በማለትም ለትሁት ቃል ገባላት። ትሁቴም ለሴትዮዋ ቃል በገባችላት መሰረት ዛሬ እንግዲህ ከጉድ ለማውጣትና ነፃነቷን አውጃም ልጇን ፈልጋ እንደምታገኝም እንግዲህ ለሴትዮዋ ቃል ገብታላት ነበረ። የገዙ አዲሷ ሚስቱ ወይም ቤቲ የትም ከገዙ ጋር አሁን ጊዜ ስጠኝ ለኔ ብዙ ነገር አድርግ እያለች ትገኛለች። ወርቅ ገዝቶላት እያስደሰታል ነበር። በወርቅ ጊዜ እንደዚህ ማሰብና መጨነቅ የለብሽም፣ ሰርፕራይዝ ስለሆነ ደስ ማለት አለብሽ እያላት ነበር። ወርቁን የለበሰችው የቀድሞ ሚስቱን ነው። ሞታለች እያለ የሚያሰቃያትን እንግዲህ ለትሁቴ ሞታለች ተብሎ ቢነገራትም እሷ ደግሞ እውነታውን ስለምታውቅ እኔዛ ክፍል ሰው እሞት ክፍል አልገባም እያለች ትሸውዳቸዋለች። በመጨረሻ ድሉን አጠናቀቀች። አሁን ላይ ምን ማድረግ እንዳለባት ጠንቅቃ ታውቃለች። ግን ደግሞ ሴትዮዋ በጣም አስቸጋሪ ሆናለች። አእምሮዋ ትክክል ስለማይሰራ በጣም እያጨናነቀቻት ትገኛለች። ትሁቴ እሷን ለመርዳት ስትገባ ሴት አድርጋ ይዛ እንግዲህ ትሁቴን አለቅም አለች። ቁልፉን ደብቃ ከፍታ ወተት እንዲሁም ምግብ የተስተካከለ ምግብ ትሰጣታለች። እና ግን ደግሞ አዲሷ ሚስቱ እምሰጣት ያደረ ክፍቱን የቆየ ተረፍራፊ እየሰጠች ትሙት እያለች ነበረ። ግን ደግሞ ትሁት ውሻ ተወጃለች ብለው ሲጠይቋትም እንስሳ ማለት ነፍስ አላቸው አይደለም አለች። አጠይም ማለት ነው የተረፈ ምግብ ትሰጫታለሽ አለቻት። ለውሾቹ
የማይጎዳቸውና ያልቆየ ከሆነ ህመም የማይፈጥርባቸው ከሆነ እሰጣቸዋለሁ አለች። ከዚህ በኋላ የተረፈ ምግብ መስጠት አቆማለሁ ማለት ነው አለች። አልገባኝም ቤቲ ስትላትም አይ ችግር የለውም አለች። በዚህን ሰዓት ለብቻችን ትተይን አላት። እሺ አለችና ትሁት ወደ ውስጥ ገባች። ገዙ ይች ልጅ ወይ ተመላላሽ ትሆን እንዴ ሲላትም አታስብ ለምንማ ከሴትየዋ ጋር የሆነ ድምፅ ታወጣና ትሰማና ጉድ እንዳሰራም ፈርቼ ነው። አይ ችግር የለውም እንደዛ ምንም አታወጣም አስፈራርቻታለሁ አለችው። እሺ በቃ በማለትም ወደ ውጭ ለመዝናናት ሄዱ። ከኔ ጋር ጊዜ እንድናሳልፍ ፈልጋለሁ ስትለውም ስራዬ ሲላትም ኧረ እባክህ ስራዬ እና እኔ እንደዚህ ልጨናነቅልህ ነው እንዴ? እኔ ልጅ ነኝ። ልጅነቴን እቤት ታፍኜ ማሳለፍ አልፈልግም አለችው። ቆይ አቶችኝም እንዴ? ከወደድሽ ስለ ሴትየዋ የሚያሳስብሽ ነገር የለም ብዬሻለሁ። ከቀን ወደ ቀን እየገደልናት ነው ያለ ነው። ከዛ ውጭ እኔ አንቺና አንቺ ብቻ ነኝ አላት። እና ከጓደኞች ጋር መዝናናት አልችልም? ፈታ ማለት አልችልም አለችው። ከጓደኛ ጋር? አዎ። እና አቤት ውስጥ አስር ልታስቀምጠኝ ነው? ታሰሪ አላልኩም፣ ግን ደግሞ ተረጋጊ። ጓደኛ እኔ እያለሁ አንተማ ስራ ነህ። ስራ ቢሆንም ደስ የሚል ጊዜ የኔና አንቺ ላይፍ እንዲኖረ እናደርጋለሁ አላት። እሺ ከጓደኞች ጋር ግን መሄድ አለብኝ አለችው። ገዙ ወደ ስራ ሲሄድላት እሷም ከጓደኞቿ ጋር ሄዳ ውላ ፏፍክት ብላ ሰክራ መጣች። በዚህን ሰዓት ትሁት ቤቴ ምን ሆነሽ ነው? ደህና ነሽ? ደህና ነኝ። እምረዳሽ ነገር አለ? አይ አያስፈልግም። እሺ ግቢና ተኝ። አንቺ ደግሞ እስቲ ተይኝ። እኔ እዚህ የደረስኩት በግድ ነው። ከጓደኞቼ ጋር በጣም ደስ የሚል ጊዜ ነው ያሳለፍኩት። ስለዚህ አሁን እዚህ ተይኝ አለቻት። እሺ በቃ በማለትም ዝም አለች። በዚህን ሰዓት አሁን ላይ የሚያሳስባት የሚያስጨንቃት ትሁት ስለ ሴትየዋ ብቻና ብቻ ነው። እናም ጊዜ መጥቶ ቁልፉስ ሲላትም ትሁት ቁልፉን እየከፈተች ስለነበረ ከኪሷ ነበርና የምን ቁልፍ? የዛ ቤት ቁልፍ። ቆይ ልፈልገው ብላ ሄደች። አጣሁትም ብላ መጣች። በሩን ቆረቆረላት። እንግዲህ የቀድሞ ሚስቱ በሩን ከፈተች። እናም ከቀን ወደ ቀን ሞተሻል እኮ አላት። ልጅ ሞቷል አለችው። አዎ እባክህን ሞቷል እያልኩሽ ነው። እኔ ደግሞ አንቺን እያበላው እየቀለብኩ ይዤሻለሁ አላት። ከዛም ውጣልኝ በቃ ውጣልኝ በማለትም አንድ ድምፅ ብታሰሚ እገልሻለሁ ሲላትም እሺ አለች። ቤቴ ገብታ በድጋሚ ምን እያረግሽ ነው? ምንም። ድምፅ ብታሰሚ እገልሻለሁ፣ አለዛ ከዚህ ከቤት አስወጣሻለሁ። እንደሱም አታርጊ፣ እኔ እጅግ በጣም ነው የምፈራው በጣም አለቻት። ይኸውልሽ ከፈራሽ ለጅቡ እንዳልሰጥሽ አርፈሽ ቁጭ በይ። ምንም አይነት ድምፅ እንድታሰሚ አልፈልግም። አላሰማም። እሺ አለቻት። እወረውርሻለሁ። ልጄ ሞቷል አይደል? አሞኛል አይደል? አሞሽ እማ ነው አብደሽ እኮ ነው የሞተ ሰው እየጠራሽ እዚህ የምታዛዝኘው። ስለዚህ አርፈሽ ቁጭ በይ። ይኸው ወርቁን ለእኔ ስለሚገባ ለብሻዋለሁ አለቻት። ወርቅ የለበሽው? አዎ ለበስኩት። ላንቺ በፍጹም አይገባሽም፣ ላንቺ አያስፈልገሽም አለቻት። በቃ እሺ ገዙ እንዴ ልጅን ብቻ አንጭልኝ ልበሽው አለቻት። ልጅሽ ሞቷል እያልኩሽ ነው፣ ድምፅ እንዳታወጪ፣ አርፈሽ ተቀመጭ፣ አለዛ ለጅብ ነው የምወረውርሽ ስትላትም እሺ አለች። እንግዲህ አሁን ላይ በሚገርም ሁኔታ ትሁቴ ችግር ውስጥ እንዳትገባ የሚጠብቃት አባባ አሁንም ችግር ውስጥ እንዳትገቢ ልጄ ሲላትም ይህችን ሴት ማዳን አለብኝ፣ አውሬዎች ጋር ሆና አእምሮዋን አታለች፣ ልጇን ምን እንዳረጉባት አላውቅም፣ ልጄ ትላለች። ስለዚህ እኔ አላስቻለኝም፣ በፍጹም እየተጫወቱባት ነው። ልጄ ሚስቴ ሞታለች ብሎ የሚያወራው ሰውዬ
መቃብሩን ሁሉ ተቀብራለች እያለ እሷን ግን እቤት ውስጥ አድርጎ የሚያሰቃይ ከሌላ ሚስቱ ጋር የእሷን ህይወት እያበላሸ ላይፉን የሚቀጭ ሰው ነው። ይህ ሰውዬ በቅርቡ መዋረድና ሴትዮዋ ነፃ መውጣት አለባት አለችው። አባባም የምችለውን ነገር በሙሉ አደርጋለሁ። ስለዚህ እኔ የማውቀው ኢንስፔክተር ፖሊስ ስላለ እሱ ጋር ደውዬ ፖሊሱን ይዤ መጥቼ ሴትዮዋን ነፃ እናወጣታለን አላት። አባባሽ በማለትም በደስታ ከቤት ወጥ እያወራችሁ እያለ ትሁት ደወለችላት። ቤቲ እየደወለችልኝ ነው ልሂድ አለችው። እሺ ሂጂ በማለትም ላካት። የት ሄደሽ ነው? አጎቴን እያገኘሁት። አልጥሻለውም፣ በጣም አሞታል። ምን ይሻለዋል ብለሽ ነው አለች። አይዞሽ ችግር የለውም አለቻት። እሺ ልጅ አልወለድሽም? አልወለድኩም። አንቺ ለምን አልወለድሽም? እኔ በዚህ ዘመን ክፉ ልጅ በከፋ አውሬ በሆነ ሰዓት ልጄን ወልጄ ለአውሬ መስጠት ስላልፈለግኩ ነው አለች። እሱ እንዳስተዳደግሽ ነው። አውሬ አድርገሽ ታሳደግሽው አውሬ ይሆናል አለቻት። ትሁት ደግሞ እንዴ መጥፎ አውሬዎች እኮ እኔንም አይምረኝም እንደነዛ ቢሆንስ ስትልም እናቱ እኮ ነሽ፣ አውሬ እናቱን አይበላም። ስለዚህ በፍጹም እናንቺ ለምን አልወለድሽም? እኔ ስላልፈለግኩ ነው። ልጅ መውለድ ዘግይቶ ስለገባኝ ነው እኔም አለቻት። እንዴት? ምክንያቱም ለአውሬ አሳልፌ መስጠት ስለማልፈልግ። ነገርኩሽ እኮ ትሁት፣ አውሬ አድርገሽ አሳድጊው አውሬ ይሆናል አለቻት። አይ እንደዛ እንደሆነ አልፈልግም አለች። ትሁት እንግዲህ እነሱ ሲወጡላት ዘው ብላ በመግባትም የገዙን የቀድሞ ሚስቱን ልታወጣት ያለችም ጉሮሯን ሲጣርጋ ያዘቻት። አሁን ገዙ በእርግጥ ትሁት እዛ ክላስ ገብታ ጉሮሯን በመታነቋ ማወቁ ስለማይቀር የምትሆነው ግራ ገባት። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ መልካም ቆይታ ይሁንላችሁ ከቪዲዮ ጋር